ፍቅር ጆከርን ወሰዱት አይደለ? አዎ ሰኒ፣ ምን ማድረግ እንዳለብኝ ግራ ገብቶኛል። እኔ ራሱ ምን እንደማደርግ አላውቅም። የኛ ጠላቶች ታውቂያቸዋለሽ። ከዚህ በፊት በጩቤ ወቅተውት ነበር። አሁን ደግሞ ምን ሊያደርጉት እንደሚችሉ ማሰብ አልፈልግም። ሰኒ፣ ያንን ጊዜ ማስታወስ አልፈልግም። ያኔ ወንድሜ በጣም ተጎድቶብኝ ነበር። በስንት መከራ ነው ሄዳ ነው። አሁን ግን ይልቀቁት ይግደሉት፣ ምንም የማውቀው ነገር የለም። እንዴ ቆይ ከዛስ? እሺ ሳንቾ አወቀ ማለት እኮ ሀገር ሙሉ ሰማው ማለት ነው። ቆይ እንዴት ልታደርግ ነው ከዛ በኋላ? ችግር የለውም። እኔ ካስጠነቀቅኩት ምንም ነገር አይናገርም። የማትረባ አስፍታኝ እያልኩኝ ነው። ወንድ ከሆናችሁ ፍቱኝና ለምን እንደሆነ እናውራ። የማትረቡ ወይኔ ሰኒ፣ በእኔ ምክንያት እነዛ ውብ አይኖችሽ እያነቡ ይሆን? ቆይ መሞትን እዚህ ጋር ምን አመጣው? ደግሞ ጆከር ደግሞ ይገኛል። ብሩክ፣ ልታጽናናኝ ስለመጣ በጣም አመሰግናለሁ። ግን አሁን እዚህ ቁጭ ብዬ ሀዘኔን ማውራት አልፈልግም። እባክህ ወደ ውስጥ ገብቼ እንዳርፍ ትፈቅድልኛለህ? እኔ ግን ምንም አልሰማሁም። ምናልባት እንጥፋ ባልከኝ ሰዓት በጠፋን ኖሮ፣ ምን አለበት ጆከር እጅን እየጎተትከኝ በወሰድከኝ ኖሮ። እንሂድ ብትለኝ እኮ እምቢ አልልህም ነበር። በቃ ሁሉም ነገር ይበቃናል ብለህ ይዘኸኝ ብትሄድ ይሻለኝ ነበር። አንተ ጠፍተህ እኔ እዚህ መኖር ከብዶኛል። ይህንን ማመን መቀበል አልቻልኩም። እንደውም እንደዚህ የምትኮሳተሪ ከሆነ እንደውም አልነግርሽም። ምንድን ነው ንገረኝ። ቆይ ግን ሳንቾ ለምንድን ነው ጎብላን እንደምወደው ማትረዳኝ? ቢያንስ ሌላውን ከገባን በኋላ ብናወራ ይሻላል። እኔማ እኮ እዚሁ ከበር ልትመልሰኝ ነው ብዬ አስቤ ነበር። ራሴ ደውዬ ጠርቼማ እንደዛ አላደርግም። ነግሮ ምንድን የተፈጠረው? አስረጅኝ እስኪ። ለአንተ እኮ ባይነግሩ ነበር የሚሻለው። ጆከር መጥፋቱን ሰማችሁ አይደል? ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። የሰኒና የጆከር አድናቂዎች ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኑ። እንግዲህ የተፈራው ነገር ደርሶ ጆከር ታስሯል። በመታሰሩ ያው እነሱ እያሰቡ ያሉት ስፒድ ነው ያስረው ብለው እየፈሩ ነው። በጣም ያሳዝናል። ስፒድ ቢሆን ሰኒ ስትደውል እነሱ ያነሱት ነበረ። ነገር ግን ሌላ ሰውን ያገተው የማፊ ሰዎች ናቸው ያገቱት። አሁን ላይ ምንም ችግር የለውም። በእርግጠኛነት ሳንቾና ጎቤው ሁለታቸውም ያወጡታል ብለን ተስፋ እናደርጋለን። ሙሉ እምነትም አለን። አንደኛ ነገር ጎቤው አይቷል ሰውየው ሲገባበት ሲወጣበት የነበረውን ነገር። እንግዲህ ጆከር ታግቶ ሬቆቁ ውሃ ጠማኝ ምግብ ልብላ ባካችሁም ቢል ማንም ሰው ሊደርስለት አልቻለም። እሱ እየጠራ ያለው የስፒድን ስም ነው። ስፒድ ደግሞ በዚህ ነገር ላይ የለም። እንግዲህ ምንም ማድረግ አይቻልም። ጆከርዬ ለመረጋጋት መሞከር እንዳለብህ ነው የሚሰማን። በጮከ ቁጥር የባስ እየደከምክ ትሄዳለህ። ስለዚህ በውስጥህ በጸሎት ተግተህ የምትወጣበትን ጊዜ ብትጠባበቅ መልካም ነው። ማፊ ሌላ እህትና ወንድም ስለሌሏት ሌላ ሰው መያዝ አልቻሉም። እሷን እንግዲህ በጣም ይከታተሏት፣ በጣም ይፈትሿት ነበረ። ለዛ ነው ፍቅርና ጆከር የሚባሉ ሰዎች ጋር እንደምትኖር አውቀውና አጣርተው ሊይዟት የቻሉት። አሁን ላይ ጎቢው ጋር እየተገናኘች ነው። ስለዚህ መያዝና መታየቷ የማይቀር ነገር ነው። ነገር ግን ጎቢው እንደ ሀሳብ ራሱን ለመጠበቅ እንዲሁም ጆከርን ነጻ ለማውጣት ጠላቶቻቸውን ለመፋለም ራሱን ቢደብቅ ቢሸፋፈን፣ እሷ ጋር ሲገናኝ ሌላ ሰው፣ እነሱ ጋር ሲሄድ ሌላ ሰው ለማድረግ ራሱን ቢሞክር መልካም ነው። ምክንያቱም ከጠላት ጀርባ ብዙ የሚያንዣብቡ ሰዎች ስላሉ ያው ፎቶቸው ይሄ ነው ብለው ከሰጡ የመያዝ እድል ይኖረዋል። ስለዚህ እንግዲህ በጆከር ፈንታ ደግሞ ጎቤ ወይም ሳንቾ እንዳይተኩ ራሳቸውን ቢጠብቁ ራሳቸውን ቢሸፍኑ መልካም ነው። የጎቤው ፍቅረኛ ደግሞ በጣም እየተመላለሰች ነው። ማፊን ካገኘቻት አትለቃትም፣ በድጋሚ ልትጎዳት ትችላለች። አሁንም ቢሆን ጎቤውና ማፊ ከመገናኘት ወደ ኋላ አይሉም። ምክንያቱም ማፊ ችግር ላይ ስለሆነች እንግዲህ ችግሯን እየተካፈለላት ነው ያለው ጎቤው። ፍቅረኛው ሊኑ ደግሞ በጣም ስለምትቀና እያንዣበበ ትገኛለች። ስለዚህ
ማፊም ብትሆን ብዙ ባትወጣ መልካም ነው። ያው በእርግጥ የምትወጣ አሁን ላይ ጎቢውን ለማግኘት ስትል ብቻ ነው። ስለዚህ ሳንቾ መክሯታል። ሳንቾ የመከራት ምክር በጣም ወሳኝ የሆነ ነገር ነው። ቢያንስ ከአይኑ ተደበቂ፣ ወንድን ልጅ አፈቀርን ብላችሁ ከምትከታተሉ ደበቅ ብትሉ ነው መልካሙ። ወንድ ልጅ ነው አፈቀርኩ ብሎ መንከራተት መፈለግም ያለበት ብሎ እውነቱን ነው የነገራት። እኛም በዚህ ሀሳብ እንስማማለን። ሳንቾ ግን እንዴት ነው ዛሬ መካሪነት ወጥቷል። በጣም ቆንጆ ምክር ነው የመከራት። እሷ ደግሞ አካኪ ዘራፍ ከፊቱ በጨራሽ አልሰወርም፣ በሄደበት ሄዳለው፣ በቃ የእግሩ ጫማ ሆናለሁ ነው ያለችው። እንግዲህ በየመንገዱ መዋረድን መርጣለች። ምንም ማድረግ አይቻልም። ሳንቾ እንደነገራት ደበቅ ብትል እሱ ራሱ ፈልጓት ይሄድ ነበረ። አልሆነ ግን በቃ ባገኛት ቁጥር እየገፈተራት እየሰደባት ነው እየገፋት ነው የሚሄደው። ይህንን መርጣለች እሷ። ምንም ማድረግ አይቻልም። ከወንድ ልጅ እንደ ወንድም ምክር መቀበል ካልቻልሽ እንግዲህ መልካም የመገፈታተር ጊዜ ይሆንልሽ ሌኑ። እንግዲህ ሰኔ ጥብብ ጭንቅ ብሏት እሷም ለራሷ ጠፍታ ትገኛለች። ስራም አልገባይ፣ ስራ መስራት አልቻለችም። በጣም ነው የምታሳዝነው። እሱም እዛ ሆኖ ሰኔ ነግሬሽ ቢሆን እኮ የነገርኩሽን ነግሬሽ ብትሰሚ ኖሮ ይሄ ባልተፈጠረ ይላል። ሰው ከመወቃቀስ ብንወጣ በጣም አሪፍ ነገር ነው። እሷም ያኔ ዘሀይ ብትሄድ ኖሮ እንጥፋ ብዬ ሳለ እንጥፋ ብለሽ ሳለ እየተባባሉ ነው እርስ በርስ እንግዲህ በርቀት ሆነው። ብቻ መወቃቀስ ተገቢ አይደለም። አንዳንድ ጊዜ የውሳኔ ሰው መሆን መቻል አለብን። መራቅ አስፈላጊ ነገር ከሆነ መራቅ ነው። ምክንያቱም ጊዜ ለማሳለፍ አስፈላጊ ነገር ከሆነ። ነገር ግን አሁን የያዙት ሰዎች የማፊ ሰዎች ናቸው። ማፊ እየተረበሸች ትገኛለች። እንግዲህ እሱ እያሰበ ያለው ስፒድ ወይም ክብሮም እንደዛ ያልን ብዙዎቻችን ስንገምት ነበረ። ምናልባት ራኪብ ጋር በሚደወለው የማፊ ሰዎች ስልክ ሊሆን ይችላል። የመወዳትን ሴት አሳጥቶኛል፣ ነጥቆኛል ምናምን ሲል ምናልባት ደግሞ በእርግጠኛነት ማፊ የፍቅር ጓደኛ ሳትሆን የጆከር ፍቅረኛ ናት ብለው አስበውም ሊሆን ይችላል። እንግዲህ ለራኪብ ሊሰጧት የሚችለው ምክንያት ማፊ ፍቅረኛ ናት፣ ማፊን ወሰደ ሊሆን ይችላል። እነ ስፒድ ጋር ከመጣን ያው መርሲሞና ስፒድ ጓደኛሞች ስለሆኑ ምናልባት መርሲሞ ለሰኒ ባል አምጥቶላት ስለነበረ በዛ ምክንያትም የማለት ሰበብ ምክንያት አላቸው። ክብሮምም እንደዛው ያፈቅራት ስለነበረ ሰኒን እሱም ፍቅረኛን ወሰደ የማለት ምክንያት አለው። ማፊ እንግዲህ ያለውን ነገር ለጎቢው ተናግራ የሰኒንና የፍቅርን እንባ ሀዘን ማየት አልፈለገችም። እኔ ራሴን አሳልፌ እሰጣለሁ ያለኝ አማራጭ ይሄ ነው ብላ ወደ ሞት ልትሄድ እንግዲህ እየወሰነች ትገኛለች። በጣም ነው የምታሳዝነው። ነገር ግን ከመጀመሪያው ጀምሮ መናገር ነበረባት ጠላት እንዳላት፣ ጠላቶቿ እንዲሁም እነሱ ሊያጠቋቸው እንደሚችሉ ብትነግራቸው ኖሮ ቢያንስ ጆከር ውጭ እየወጣ እንደፈለገ አያመሽም፣ ከሰኒ ጋር የምንገናኝ እያሉ በማንኛውም ቀንና ሰዓት አይገናኙም። ራሳቸውን የመጠበቅና የመከላከል እድል ይኖራቸዋል። እንዲሁም ጠላቶቻቸውን ያውቃሉ። የማፊ ጠላቶች እንደሆኑ ካወቁ የሚደረገውን ነገር አድርገው እሷን ቢያንስ ነጻ የማውጣትና ጠላቶቻቸውን የማቅለል እድል ይኖራቸው ነበረ። ነገር ግን ማፊ ሀሳቧን ጭንቀትና ችግሯን በጭራሽ ማንም ሰው እንዲጋራ አልፈለገችም። የእሷን ህመም ሌላ ሰው እንዲታመም ካለመፈለጓ የተነሳ እውነታውን ደብቃ ዝም ብላለች። አሁን ግን ዞሮ ዞሮ ጠላቶቿ ሊተኙላት ስላልቻሉ መጥተው ጆከርን ወስደዋል። ይህን ነገር ስለምታቅ ለዛ ነው ስለጨነቃት ስለጠበባት መንገር ያለበት ለጎቤው ነበረ። ለጎቤው ነግረዋለች። እንደነገርኳቸው ጎቤውና ሳንቾ ያወጧታል። ምንም ችግር የለውም። ነገር ግን ሳንቾ በጣም እየተንቀለቀለ ነው። ማፊ ሳንቾ እንዳቅ አትፈልግም። ሳንቾ ማለት ያው ቲማቲም ማለት ነው ብላለች።
በጣም ጎበዝና ጠንቃቃ ልጅ ነች። ማን ምን ማድረግ እንደሚችል ጥንቅቅ አርጋ ታውቃለች። ስለዚህ ሳንቾ ደግሞ እንግዲህ ጎቤው ማለሌ ብሎት ለጎቤው ምሏል ላድርግ የተባለውን ነገር በጥንቃቄ እንደሚያደርግ ነገሮቹ እንደማያበላሽና እንደማይንቀለቀል ተስፋ እናደርጋለን። የጎቤውና የሳንቾ ፍቅር በጣም ነው ደስ የሚለው። ማፊት ስትደውል ከጎቤው ጋር ሆኖ እንግዲህ ጎቤውና ሳንቾ አንድ ላይ ሆነው በጣም ነበር እሷን ከፍ ዝቅ ያደረጋት። ማፊም ነቅታለች ከሳንቾ ጋር እንደሆነ። ስለዚህ በጣም ብቻ ደስ የሚል ጓደኝነት አላቸው። እንደ ወንድም ይተሳሰባሉ። በቀጣይ እንግዲህ እንዴት ነው ሳንቾ አባት ስም ልታዞር ነው? በቃ ዳቦ እንቆርሳለን። ለስም ማዞሪያው ምንም ችግር የለውም። ዳቦ እንቆርስላቸዋለን። ግዴታህን እየተወጣህ ነው፣ እኔን መያዝ እኔን ማብላት ግዴታህ ነው እያለ እየቀለደ ይገኛል። ወይ አይሰራ ወይ አያሰራ ብሏል ጎቤው። በጣም በትክክል አንደኛ ይንቀለቀላል፣ ስራ ያፈርሳል። ስራ ሲገባም እንደዛው ተንቀልቅሎ ከስራ እንዲወጡ ያደርጋል። ብቻ ፍቅራቸው ግን ደስ ይላል። ፍቅራቸውን ምንም ነገር አያጉድፍባችሁ፣ በዚሁ ቀጥሉ። እንዲሁም ራኬብ ጋር ሄዶ ራኬብ እንግዲህ የእሱ እንደ ፍቅረኛ ነው የሚያያት። ሊያት እያለ ሙቲት ብሎ እንደሚወዳት ሰው ነው የሚያስመስለው። እሷ ጋም ሄዶ እንግዲህ ሲያላዝንባት እንደው ባይነግሩህ ባትሰማ ምን አለ እያለች ነበረ። በስተመጨረሻም ይዘህልኝ ውጣ ብላለች፣ ማረፍ ስለፈለገች ከሱ ንግግር። አለቃ ሮቤልም አይቶት በጣም ነው የተገረመው። በጣም ይፈጥናል፣ በጣም ይንቀለቀላል። እንዴት ነው ጤነኛ ነው ወይ ሰውየው ይሄ ልጅ እያለ ነው። በተቃራኒ ደግሞ ሳንቾ እንዴት ነው ራኪን የምታዛት ትላንት መታህ እያለ ነው። ራኬብም እንግዳዬ ነው ሮቤል ብላ ሮቤልን አክብራ ተቀምጣለች። በጣም ደስ ይላል ለሰው ያላት ክብር። ነገር ግን በሌላ በኩል አሁንም ድረስ ከጆከርና ከሰኒ ራስ አልወረደችም። የጆከርን ስም ጭራሽ መስማት አትፈልግም። እንግዲህ ሰኒ ጥልት እንድታደርገው ነው የምትፈልገው። እንደዛ ከምታደርግ ነገሮቹን ብታጣራ ብታግዛቸው ከጎናቸው ሆና ብትረዳቸው መልካም ነገር ነበረ። እህቷን እንዳትጎዳባት ከፈለገች ሰኒ እንግዲህ አሁን ላይ ትታ ወጥታለች። እሷ የምትፈልገው ፍቅረኛዋ ከእህቷ እንዳይበልጥባት ነው። ራኬብ ከእህቷ ጎን ሆና እህቷን ማገዝ፣ እህቷ የምትፈልገውን ነገር ማድረግ፣ ትዳር መያዝ ከፈለገ ትዳር እንድትይዝ መዳር፣ መኳል፣ እህቷን መሞሸር፣ እንደዛ ነው ማድረግ ያለባት። እህቷ የወደደችውን ሰው መውደድ መቻል አለባት። እህቷ የወደደቻቸውን ወንዶች እሷ በተቃራኒ እየጠላች በጣም ከባድ ነው። ነገ ጆከርን ትታ ሌላ ወንድ ራሱ ብታገባ ብትፈልግ በጭራሽ ነው የማትቀበለው። አስባቸዋል። ምክንያቱም ልክ እንደ ክብሮምን የተጣላችሁ ሰኒ በራኬብ ምክንያት ነው። ይሄ በጣም ከባድ ነው። በቃ በሰው ፊት ታዋርደዋለች ምናምን። በጣም ኃይለኛ ነበረች። ብቻ ጥሩ ጸባይ አልነበራትም። አሁን በትንሹም ቢሆን ሰከን ለማለት እየሞከረ ነው። ነገር ግን ከጆከር ራስ ላይ ጆከርን ከመጥላት ወደ ኋላ አላለችም። ይህ ነገር ደግሞ ይባስ ሰኒን ይጎዳታል እንጂ ምንም የሚጠቅማት ነገር አይደለም። ውስጧ እንዲደማ ነው የምታደርገው። በሰው ቁስል ላይ እንጨት መስደድ። አሁን ላይ ሰኒ ጠፍታለች። አስቡት፣ በጣም ከባድ ነው። እንደዚህ ቤቷ አስጠልቷት ቤት ስትገባ ትጨቃጨቃታለች። ጆከርን ታይ፣ ለራስሽ አስቢ፣ እሱን ትተሽ ሌላ ሰው አግቢ እያለቻት ነው ያለችው። ስለዚህ ሌላ ወንድ የምታገባ በቃ ልትቀበላት አትችልም። ያላት አማራጭ ሰኒ ከቤት መሸሽ ነው። በቀደም እነ ጽናት ጋር ነው ያመሸችው። አምሽታ ስትመለስ እንግዲህ ጠላቶቿ በር ላይ ነበሩ አይደል? በር ላይ ነበረ። የኛ ላይ የብላ ተሳቀቀች። አሁንም ቤቷን ጠልታ ከቤት ወጥታ ከጠላት እጅ በቀላል መግባት የለባትም። ስለዚህ ራኬብ ስራ ውላ ስትመጣ በቸገራት በደበራት ሰዓት ልታከሚያት ነው እንጂ በቁስሏ ላይ ቁስል ልትጨምሪባት አይገባም። እንደ እህት ሐኪሟ ነው ልትሆኝ የሚገባው። የወደደችውን ሰው ውደጅላት፣ አክብሪላት። በአይንሽ መጥፎ ነገር እስካላየሽና እስካላገኘሽ ድረስ ለምሳሌ ማፊና ጆከር አንድ ላይ ስታያቸው በቃ ከሌላ ሴት ጋር እየማገጠ
ከሌላ ሴት ጋር እየወት የተሳሳተ መረጃ በጣም ጥሩ አይደለም። ማናት ምንድናት ብሎ ቀስ ብሎ ማጣራት ሲውል ሲያደር እውነታው በራሱ ጊዜ ስለሚወጣ መረጋጋት አስፈላጊ ነው ባይ ነኝ። በበኩሌ እናንተ የምትሉትን በሏት። ለዛሬው ያዝነው ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። እናመሰግናለን።